የኢትዮጵያን የፖለቲካ ምህዳር ሁላችንም የምናውቀው ነውና ብዙ ዝርዝር ውስጥ አልገባም። ነገር ግን በዛ ጠባብ ምህዳር ውስጥ ሆኖ ለሚያምንበት አላማ ለቆመለት ህዝብ ወክለዋለሁ ለሚለው ማህበረሰብ ሲታገልና በሰላማዊ መንገድ ሀሳቡን ሲያንጸባርቅ ለህዝቡ አለኝታኝነቱን ሲያሳይና ከዛ ደግሞ የፓርቲያዊ የሆኑ ስራዎች ለምሳሌ ማደራጀት ከታች ወርዶ ከማደራጀት ጀምሮ ፖሊሲዎችን በየጊዜው በመገምገምና በማሻሻል አፕዴት በማድረግ ለጊዜው የሚመጥን ፓርቲ ሆኖ ለመቅረብ እንቅስቃሴዎችን ሲያደርግ ነው የቆየው። ግን በተግባር ደግሞ ወክለዋለሁ ለሚለው ማህበረሰብና አጠቃላይ ማህበራዊ መሰረቴ የኢትዮጵያ ህዝብ ነው ብሎ ነው የሚያምነው ኢህአፓና ለዛ ማህበራዊ መሰረት ደግሞ ለሚያምንበትም አላማ ጭምር በተግባር በሰላማዊ መንገድ ሲታገል ነው የቆየው። የፓርቲያዊ ስራዎች የማደራጀቱ አባላት የመመልመሉ መዋቅሮችን የመዘርጋቱ የማስፋቱ የማጠናከሩ ስራ እንዳለ ሆኖ ማለት ነው። በመርህ ደረጃ እንግዲህ የፖለቲካ ፓርቲዎች ምርጫ ሲመጣ ብቻ የሚወዳደሩ መሆን እንደሌለባቸው ይታመናል። ከምርጫ ላይ ተወዳድሮ ማሸነፍ መሸነፍ እንዳለ ሆኖ ከምርጫ ውጪ ባሉ ጊዜያት ሀገራዊ በሆኑ ጉዳዮች ላይም ሰላምን ከማስፈን በአንድ ሀገር ውስጥ ፍትህ ዲሞክራሲ በማስፈን ደረጃ የፖለቲካ ፓርቲዎች ትልቅ ሚና እንዳላቸው ይታወቃልና በተለይ የእናንተ ፓርቲ ሀገራዊ በሆኑ ጉዳዮች ላይ ምን ተሳትፎ ነበረው ባለፉት 5 ዓመታት? ያለፉት 5 ዓመታት ከየትኛውም ጊዜ በላይ ለማለት በሚያስችል ሁኔታ ኢትዮጵያውያን ትልቅ ፈተና ውስጥ የሆኑበት በዛ ውስጥ ደግሞ ለምን ወክለው ህዝብ ወገን አለኝታነታችንን በተግባር አሳይተናል። ለምሳሌ በሌሎች ሀገራት ላይ ቢሆን ትላልቅ ለውጦችንም ለማምጣት የፖለቲካ ፓርቲዎች እድል አላቸው ተቃዋሚ የፖለቲካ ፓርቲዎች። ነገር ግን አሁን ባለው የአፍሪካና የኢትዮጵያ ፖለቲካ ሁኔታ ላይ ልናደርግ የምንችላቸው ነገሮች ኦልሞስት ኤግዞስቲቭሊ ሁሉንም ተጠቅመናል ብለን እናምናለን። መግለጫዎችን ከማውጣት ጀምሮ አቋማችን የትጋ መሆኑን ከማሳወቅ ጀምሮ መዋቅሮችን ማጠናከር አሁን ኢህአፓ በሁሉም የሀገሪቱ ክፍል ላይ ጠንካራ መዋቅሮች አሉት በብዙ ከተሞች በብዙ ዞኖች ላይ ማለት ነው። እነሱን ከማድረግ ጀምሮ መግለጫዎችን በማውጣት አቋማችን የትጋ እንደሆነ ከማሳወቅ ጀምሮ ለምርጫ ብቻ ብቅ የምንል ፓርቲ አለመሆናችንን በእለት ተዕለት ስራችንን ያረጋገጥንበት ጊዜ እንደሆነ እናምናለን። ለሰባተኛው ጠቅላላ ምርጫ ምን አይነት ርዕዮተ ዓለም ይዛችኋል? ምን አይነት የፖሊሲ አማራጮችን ይዛችሁ ነው ለመራጩ ህዝብ የመጣችሁ? ሰባተኛው ዙር ሀገራዊ ምርጫ ላይ የምንሳተፈው እንደ ቅንጅት ነው። ትብብር ለኢትዮጵያ አንድነት በሚል ቅንጅት ነው የምንሳተፈው። እንደ ኢህአፓ ብቻ አይደለም። እንደ ቅንጅት ወደ 1275 የሚጠጉ እጩዎችን ለምርጫ ቦርድ አስገብተናል። እነዚህ እንግዲህ ለምርጫ ቦርድ ብቻ ያስገባናቸውን ብቻ ነው እጃችን ላይ ያሉትና ተጨማሪ ልናስገባ የምንችላቸውን እጩዎች ሳያካትት እንዳልኩ 1275 እጩዎችን አቅርበናል። የመያድና ኢህአፓ እንዲሁም ደግሞ ሌሎች ፓርቲዎችም አሉ። ከዛ ባለፈ ግን የተለያዩ እንደ ኢህአፓ ከጠየቀኝ እኛ የምንከተለው ሶሻል ዲሞክራሲ ነው። ሶሻል ዲሞክራሲ በተለይ በጣም ትልቅ የሆነውን የሀብት ልዩነት አጥብቦ በጣም ብዙ መካከለኛ ገቢ ያላቸው ዜጎች የሚፈጠሩበትና ዜጎች ማህበራዊ ፍትህን አግኝተው እንዲኖሩ የሚያደርግ ርዕዮተ ዓለም ነው። እንደ ኢህአፓ አንደኛ ከኢኮኖሚ አንፃር ከማህበራዊ ሁኔታ አንፃር ሶሻል ዲሞክራሲ ኢትዮጵያ ውስጥ ቢተገበር የህዝቡን የኑሮ ደረጃ የተለያየውን የኑሮ ደረጃ በማጥበብ ልዩነቱን ህዝብ አንድ ላይ በጋራ የሚያድግበት ሀገርን በጋራ የምታድግበትና ብዙ መካከለኛ ገቢ ያላቸው ዜጎች ተፈጥረው ኤክስትሪም የሆነ ሀብትና ኤክስትሪም የሆነ ደግሞ ድህነት አሁን ከድህነት ወለል በታች የሚኖር ህዝብ እንዳይኖር የሚያደርግ ስርዓት እንደሆነ እናምናለን። ስለዚህ ኢህአፓ እንደ ኢህአፓ የሚከተለው የሶሻል ዲሞክራሲን ርዕዮተ ዓለም ነው። በፖለቲካው መስክ በማህበራዊ በኢኮኖሚ ምን አይነት የፖሊሲ አማራጮችን ይዛችሁ መጣችኋል? በጣም ብዙ ዘርዘር ያሉ ፖሊሲ አማራጮች አሉን። ከኢኮኖሚ ብነሳ ከገበያ መር ኢኮኖሚን እንከተላለን። ነገር ግን መንግስት ሬጉሌት ደግሞ በየመሃሉ ለምሳሌ ኢህአፓ ስልጣን ላይ ቢሆን ገበያ መር ኢኮኖሚ ነው ያለው። ነገር ግን አንዳንድ አላግባብ ድርጊቶች በሚፈጸሙ ጊዜ በተለይ ደግሞ ሆን ተብሎ ነጋዴዎች ሸቀጦችን በመደበቅ ዋጋ የማስወደድ ዋጋ የማናር ሂደት ደግሞ ቢፈጠር መሀል ላይ ደግሞ ገብቶ መንግስት የሚያረጋጋበት ሁኔታ እንዲኖር ነው የምናደርገው። በዋናነት እንደሚታወቀው ኢትዮጵያ ውስጥ ግብርና በጣም ሰፊውን ድርሻ የሚይዝ ነው። እንደ ግብርና ደግሞ በመሬት ፖሊሲያችን ላይ ጭምር ያካተት ነው። መሬት የግል ሆኖ አርሶ አደሩም አጠቃላይ ማህበረሰቡ የራሱን መሬት በራሱ እያስተዳደረ የመሸጥ የመለወጥ ስልጣን ኖሮት ግብርናውንም በዛው መንገድ የማሳደግ የግብርና ማሽነሪዎች አጠቃላይ ለግብርና ሁኔታ የሚያስፈልጉ ነገሮች ከቀረጥ
ነጻ ገብተው ለአርሶ አደሩ በጣም በዝቅተኛ ዋጋ ኦልሞስት ደግሞ በመንግስትም እየተደጎመ የሚከፋፈልበትና ግብርናው በዛ መንገድ የሚያድግበትን ስርዓት ለመፍጠር ነው የምንሞክረው ወይም ደግሞ የምናደርገው መንግስት ብንሆን ኢንዱስትሪው ላይ ወይም ደግሞ ንግድ ላይ አጠቃላይ ስንመለከት ለሀገር ውስጥ ባለሀብቶች ቅድሚያ ተሰጥቶ እንዲሁ ደግሞ ለሀገር ውስጥ ምርቶች ቅድሚያ ተሰጥቶ የሀገር ምርትን በዋነኝነት መጠቀም ኤክስፖርት የምናደርጋቸውን ምርቶችም ደግሞ በዋናነት እድሉን ለሀገር ውስጥ ባለሀብቶች ሰጥተን እንዲሁ እርስ በርስ ተደጋግፎ የኢትዮጵያ ሕዝብ የሚያድግበትን መንገድ ነው የምንተገብረው ማለት ነው። በትራንስፖርትና መገናኛዎች ላይ ስንመለከት አብዛኛው እንዳልኩ የሶሻል ዲሞክራሲ በዋነኝነት ለህዝቡ የትምህርት፣ የትራንስፖርት፣ የሕክምና የተለያዩ በተለይ መሰረታዊ የሚባሉ አቅርቦቶችን በነጻ በሚባል እንዲሆን ነው የምናደርገው። ስለዚህ አሁንም ቢሆን ዞሮ የኛ ፖሊሲዎች የሚመሰረቱት ህዝብ እንዴት አድርጎ በሰላም በተረጋጋ ሁኔታ ማህበራዊ ዋስትናው ተረጋግጦለት ይኑር የሚል ስለሆነ ሆነም ቀረም ፖሊሲዎቻችን ሙሉ የሚሽከረከሩት በሶሻል ዲሞክራሲ ስርና ዙሪያ ነው የሚሆነው። በፖለቲካው መስክ እንደ ኢሃፓ ገለልተኛ የዲሞክራሲ ተቋማት እንዲኖሩ እንፈልጋለን። ከኢሃፓ ስልጣን ላይ ቢሆን ከኢሃፓም ተጽዕኖ ነጻ የሆኑ ዲሞክራሲ ፓርቲዎች እንዲኖሩ እንፈልጋለን። ትግላችንም ያንን ለማሳካት ነው። ምክንያቱም ፓርቲዎች ይቀያየራሉ፣ ስርዓት ይቀያየራል፣ ግን ህዝብ ይቀጥላል። ህዝብ በመቀጠሉ ውስጥ ደግሞ እነዚህ የዲሞክራሲ ተቋማት ያላቸው ሚና የማይካድ ነው። ለምሳሌ የሚዲያ ተቋማት፣ የምርጫ ቦርድን ጨምሮ የሰብአዊ መብት ተቋማት ከአንድ ፓርቲ ተጽዕኖ ነጻ እንዲሆኑ እንፈልጋለን። ስልጣን ላይ ብንሆንም የምናደርገው ኤግዛክትሊ ያንኑ ነው። ምክንያቱም አይተነዋል። በተለይ ህዝብን ለማገልገል በዋናነት ህዝብን ማገልገል ኃላፊነታቸው ሆኖ ነገር ግን ለአንድ ፓርቲ የሚያገለግሉ ተቋማት ከኃላፊነታቸው ውጪ አንድ ፓርቲ አገልጋይ የሆኑ ተቋማት ከዛ በኋላ የሚገጥማቸውንም አይተናል። ህዝብ ላይ የሚያደርሱትንም ተጽዕኖ አይተናል። የፖለቲካ ፓርቲዎችና አጠቃላይ የፖለቲካ ምህዳሩ ላይ እንዲሁ የሰብአዊና የዲሞክራሲ መብት ጥሰቶች ላይ የሚያደርሱትን ተጽዕኖ በተዘዋዋሪ በቀጥታ መልኩ ያየነው ነገር ነውና እንደ ኢሃፓ ስልጣን ብንይዝ የዲሞክራሲ ተቋማት ገለልተኛ እንዲሆኑ እንፈልጋለን። ኤክስፔክት የምናደርገውም የምንታገልለትም አላማ ያ ስለሆነ የምናደርገውም ያንኑ ነው የሚሆነው። በኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ የጊዜ ሰሌዳ መሰረት የእናንተ ፓርቲ እጩዎችን እያስመዘገበ ነው ወይ? እጩዎችን እያስመዘገበ ነው። ይሄንን ምርጫ በተመለከቱ የምናደርጋቸው ማንኛውም እንቅስቃሴዎች በቅንጅት ውስጥ ነው፣ ትብብር ለኢትዮጵያ አንድነት ወይም ለኢትዮጵያ በሚባለው ቅንጅት ውስጥ። ነገር ግን እጩዎቻችንን እያስመዘገብን ነው። የሚገጥሙ ተግዳሮቶች አሉ። አይ ሆፕ እናንተም የሰማችኋቸው እኛም ለምርጫ ቦርድ ኮንሰርናችንን የምንናገራቸውና ምርጫ ቦርድም ደግሞ እንዳሉ የሚያምናቸው ችግሮች አሉ። ለምሳሌ የእኛን ማስረጃ አድርጌ ብጠቅስልህ ከ1275 እጩዎች ውስጥ 457 አካባቢ የሚጠጉ እጩዎችን አስመዝግበናል። ከነዛ እጩዎች ውስጥ ከ60% በላይ ልል በሚችለው ሁኔታ ዲክላይን ተደርገዋል። ነገር ለምንድነው ዲክላይን የተደረጉት? የተወሰነው ቴክኒካል ኢረር ይኖራል። በብዛት ግን የፖለቲካ ውሳኔ የሚጠይቁ ጉዳዮች ናቸው። ለምሳሌ አንድ እጩ በአዲስ አበባ ከተማ ወይም ደግሞ በማንኛውም የኢትዮጵያ ከተማ ውስጥ ለምሳሌ አዲስ አበባ እንውሰድና የአዲስ አበባ መታወቂያ ያለው እጩ በየትኛውም የአዲስ አበባ ከተማ ውስጥ በእጩነት የመቅረብ መብት እንዳለው እንረዳለን። እሱን ነው ኤክስፔክት የምናደርገው። ምክንያቱም ያገኘናቸውም የአዋጅ ማሻሻያዎች ላይ ይህ ድንጋጌ አልተሻሻለም ማለት አንድ እጩ አዲስ አበባ ከተማ ውስጥ ከሆነ በየትኛውም የምርጫ ክልል አዲስ አበባ ከተማ ውስጥ ባለ የምርጫ ክልል የመወዳደር መብት አለው ይላል። ያ አልተሻሻለም። ነገር ግን ምርጫ ቦርድ በዛ መንገድ ዲክላይን እያደረገ ነው። እንደ ቅንጅት ስትሆን ደግሞ ለምሳሌ ብዙ አንድ አካባቢ ላይ የሚኖሩ ብዙ አባሎች ሊኖሩ ይችላሉ። እነዛ አባሎች ከምርጫ ውጪ ሊሆኑ ነው ማለት ነው፣ ከአንድ ወይ ከሁለቱ ውጪ በዚህ አካሄድ ከሆነ። ስለዚህ ከምርጫ ቦርድ ጋር ኮሚኒኬት በምናደርግባቸው ጊዜዎች እንደዚህ አይነት ነገሮች እንዲታዩ እንዲሻሻሉና እንዲስተካከሉ እየጣርን ነው። ቴክኒካል ኢረሮች ነበሩ ከሰርቨር ችግር ጋር በተያያዘ እሱ ተቀርፏል። የምርጫ ቦርድ ሰራተኞችን በጣም ተባባሪ ናቸው። በዚህ ሁኔታ በቀን ከሌት ነው የሚሰሩት። እሱን አፕሪሺየት ልናደርግ ይገባል። ትክክለኛ ነገር ስለሆነ ነገር ግን እንዳልኩ ፖለቲካዊ ውሳኔ ከሚጠይቁ ጉዳዮች ጋር በተያያዘ አሁንም ችግር እየገጠመን ያለው በሚቀሩን ወደ 800 አካባቢ የሚጠጉ እጩዎችን አስመዝግቦ ለመጨረስም አዳጋች ነው። ከዛ ግን ባለፈ ያስመዘገብናቸውም ኦልሞስት 60% ዲክላይን ተደርጓል። ሰርቲፊኬት ያገኘው ከዛ ውስጥ 20 የሚደርስ አይመስለኝም። የትኞቹ አካባቢዎች ላይ ነው የምትወዳደሩት? አስገዳጅ ሁኔታዎች አሉ። በሀገር አቀፍ ደረጃ መወዳደር ያለባቸው ፓርቲዎች ቢያንስ 4 ክልሎች ላይ
መሳተፍ አለባቸው። የእጩዎች ዝርዝርና የአባላቱን ዝርዝርን በተመለከተ በአዋጁ የተቀመጡ ዝርዝር ጉዳዮች አሉ። እንደ ፓርቲ በጥምረቱም ይሁን በዚህኛው የትኞቹ አካባቢዎች ላይ ነው የምትወዳደሩት? መወዳደር የሚለው ቃል ፋርስ ሬጅድ ስለሆነ እኛ እንደምታውቀው አስቻይ ሁኔታዎች በቅድሚያ መሟላት አለባቸው ይህ ምርጫ እንዲካሄድ የሚል ጽኑ አቋም ነው ያለን እንደ ኢህአፓም እንደ ትብብርም። ስለዚህ አስቻይ ሁኔታዎቹ ካልተሟሉ የትኛውም የኢትዮጵያ አካባቢ ላይ ለመወዳደር የሚያስችል ወይም ደግሞ ለመወዳደር ፍላጎቱ የለንም። አስቻይ ሁኔታዎቹ እንዲሟሉ ግን በሂደት ውስጥ እንጠይቃለን፣ እንታገላለን። አስቻይ ሁኔታዎቹ እንዲሟሉ ለምሳሌ የሚዲያዎች ገለልተኝነትን አንስተናል። ከፖለቲካ እስረኞች ጋር በተያያዘ ያለውን ጉዳይ አንስተናል። ያለምንም ቅድመ ሁኔታ መፈታት አለባቸው የሚል ፍትሃዊ ድርድሮች መደረግ አለባቸው የሚሉ ቅድመ ሁኔታዎች አሉ። ነገር ግን አሁን ባለው ሁኔታ ለምርጫ ቦርድ ካስገባናቸው 1275 እጩዎች ውስጥ ያልሸፈነው የኢትዮጵያ ክፍል አለ ለማለት የሚያስደፍር ሁኔታ አይደለም ያለው። ምክንያቱም በትግራይም እጩዎቻችንን አቅርበናል፣ በአማራ ክልልም፣ በኦሮሚያ ሁሉም አካባቢዎች ልል በሚችለው ሁኔታ በአዲስ አበባ ከተማ ኦልሞስት በሁሉም የኢትዮጵያ አካባቢዎች እጩዎቻችንን አስመዝግበናል። ነገር ግን የምርጫ ተሳትፏችንን የሚወስነው የሚደረገው የአስቻይ ሁኔታዎች መሟላትና አለመሟላት ይሆናል። እጩዎችን አካታችነት በተመለከተ ደግሞ የተወሰኑ መረጃዎችን እናንሳ። አካል ጉዳተኞችን፣ ሴቶችን ምን ያህል አካታች ናቸው? በጣም ብዙ አካል ጉዳተኛ እጩዎችን አቅርበናል። ብዙ ሴት እጩዎች አሉን። በብዛት ደግሞ ከእጩዎቻችን ውስጥ አብዛኛውን ክፍል የሚሸፍነው ወጣቱ የህብረተሰብ ክፍል ነውና አካታችነት ልል ይችላል። አሁንም ቢሆን ግን ከማስመዝገብ ጋር በተያያዘ ለምሳሌ አካል ጉዳተኞችን ዲጂታሊ ስናስመዘግብ ከሁለት ሆስፒታል እንዲያመጡ ይጠየቃል። ከሁለት ሆስፒታል የአካል ጉዳተኝነት ማረጋገጫ እንዲያመጡ ይደረጋል። ገጠሩ አካባቢ ያለውን ማህበረሰብ ያማከለ ሁኔታ ነው ብለን አናምንም። አንድም ሆስፒታል የሌለባቸው አካባቢዎች ስላሉ ማለት ነው። አሁንም እጩዎቻችን እየተቸገሩ ያሉት ከሁለት ሆስፒታል የአካል ጉዳተኝነት ማረጋገጫ ማምጣቱ ላይ ነው። ነገር ግን እንደ ቅንጅትም እንደ ኢህአፓም ከፍተኛ ቁጥር ያላቸው የአካል ጉዳተኞች እጩዎች እንዳሉ ለምርጫ ቦርድ አስገብተናል። ምርጫ ቦርድ ላይ ባገኘሁት ሌላኛው መረጃ በ38 በሚሆኑ የምርጫ ክልሎች ውስጥ ለህዝብ ተወካዮች ምክር ቤት 547 እጩዎች ይወዳደራሉ። በተመሳሳይ 684 በሚሆኑ የክልል ምርጫ ክልሎች ላይ እንዲሁ 2916 የሚሆኑ የክልል ምክር ቤት አባላት ከሁሉም ክልል ማለት ነው ይወዳደራሉ። የእናንተ ፓርቲ ምን ያህል እጩዎችን ለህዝብ ተወካዮች ምክር ቤት ምን ያህል እጩዎችን ለክልል ምክር ቤት አቅርቧል? የህዝብ ተወካዮች ምክር ቤት ላይ አሁን ባለን ዳታ መሰረት 322 እጩዎችን አቅርበናል። ከ547 ውስጥ ለህዝብ ተወካዮች ምክር ቤት ለክልል ምክር ቤቶች ደግሞ ወደ 937 አካባቢ እጩዎችን አቅርበናል። አኩሬት ኤግዛክት ቁጥሩ ላይሆን ይችላል፣ ነገር ግን ከዛ ሊበልጥ ይችላል እንጂ አያንስም። 937 አካባቢ እጩዎችን ክልል ምክር ቤቶች አቅርበናል። ለአንድ ሀገር የዲሞክራሲ ስርዓት ግንባታ ነጻ ፍትሃዊና ጊዜውን የጠበቀ ምርጫ ማድረግ እጅግ አስፈላጊ የሚባል ተግባር ነው። ለዚህ ደግሞ ከመራጩ ህዝብ ምርጫውን በማስፈጸም የምርጫውን ሂደት በመምራት ምርጫው ውስጥ ገለልተኛ ሆኖ ፍትሃዊ ሆኖ ጊዜውን ጠብቆ እንዲካሄድ ከሚሰሩ ተቋማት ባለፈ ዋና ተዋናዮች የፖለቲካ ፓርቲዎች እንደሆኑ በመርህ ደረጃ ይታመናል። ሰባተኛው ጠቅላላ ምርጫ ዲሞክራሲያዊ በሆነ መንገድ እንዲካሄድ ለማድረግ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሚናውን እስከምን ድረስ ይጫወታል? እንዳልኩ እኛ ማንዴታችን ሙሉ በሙሉ በምርጫ ውስጥ ማለፍ በምርጫ ስልጣንን መያዝ ነው። ስለዚህ ከኛ በላይ በምርጫ ፍትሃዊ ዲሞክራሲያዊና ነጻ እንዲሆን የሚፈልግ አካል አለ ብዬ አላምንም፣ በተለይ ከተቃዋሚ ፓርቲዎች በላይ። ነገር ግን ያንን ስንል ደግሞ አሁን ላይ መሬት ላይ ያለው ሁኔታ ደግሞ መካድም ትክክል አይደለምና እንደ ኢህአፓ በተደጋጋሚ ስንል የነበረው በዚህ አመት ብቻም አይደለም ከዚህ አመት በፊትም ጀምሮ ስንል የነበረው ምርጫ ለማድረግ አስቻይ ሁኔታዎች መፈጠር አለባቸው። ትክክለኛ ነጻ ህዝቡ ካርዱን ወስዶ በካርዱ መብቱ እንዲከበርለት ያለንን ፍላጎት ያሳያል። በተደጋጋሚ ስንል የነበረው አስቻይ ሁኔታ ስናነሳ የነበረውም ለዛ ነው። ለምርጫው ትልቅ ቁርጠኝነት አለን። ምርጫው እንዲካሄድ እንፈልጋለን። ምርጫው ከዚህ ቀደም እንደነበረው ሳይሆን ነጻ ዲሞክራሲያዊና ፍትሃዊ እንዲሆን እንፈልጋለን። ያንን ለማድረግም ይቻላል ሁሉ በእኛ በኩል እናደርጋለን እስከ መጨረሻው። ነገር ግን መረሳት የሌለበት አሁን መሬት ላይ ያለው ሀቅ የሚካድ ስላይደለ
በስነ ስርዓት አስቻይ ሁኔታዎቹ እንዲሟሉ ደግሞ አጠቃላይ ሁሉም ስቴክሆልደር ሊረባረብ እንደሚገባ ደግሞ እናምናለን። ኢህአፓ በምርጫው አሸናፊ ቢሆን ምን አይነት ኢትዮጵያ ነው የሚገነባው? የዜግነት መብት የሰውነት መብት የሚጠበቅባት ኢትዮጵያ ነው የምንገነባው። በማኒፌስቶአችን ላይም ተመልክተው ይሆናል። ከቡድን መብት ይልቅ እኛ ለግለሰብ መብት ነው የምናተኩረው። የግለሰብ መብት ከተከበረ የቡድን መብት ይከበራል ብለን እናምናለን። በአብዛኛው የቡድን መብቶች እንደምታውቀው የሆነ ቡድን ፌቨር ያደርጉና የግለሰቦች መብት በዛው ተጨፍልቆ እንዲሄድ የሚያደርጉ ናቸውና እኛ በምንመራት ኢትዮጵያ ውስጥ የግለሰብ መብት የሚከበርባት ሁሉም ዜጋ ደግሞ በሀገር ውስጥ እኩል ሆኖ የሚኖርባትን ሀገር ነው የምንመሰረተው። ማንም በሆነ ምክንያት ልዩ ጥቅም የሚያገኝበት ማንም በሆነ ምክንያት የሚዳላበት ስርዓት ሳይሆን በሶሻል ዲሞክራሲ ስር የኢትዮጵያ ሕዝብ በሙሉ በእኩልነት የሚኖርባትና አንዱ ለአንዱ ስጋት ነው ተብሎ የማይታሰብባት። ለምሳሌ በአንድ ክልል ውስጥ እኛ የክልል አወቃቀርን የፌዴራሊዝምን እንደግፋለን ኦፍ ኮርስ። ነገር ግን ፌዴራሊዝም በቋንቋ በብሔር መሰረት ያደረገ ፌዴራሊዝም ልክ አይደለም ብለን ነው የምናምነው። አሁን ለሚፈጠሩ አብዛኞቹ ችግሮች ይህ የኔ ቦታ ነው፣ ይህ የኔ መብት ነውና ከዚህ ቦታ አውጣልኝ የሚል ነገር አለ። እንደ ኢህአፓ ግን የግለሰብ መብቶች ስለሚከበሩ የትኛውም ኢትዮጵያዊ በየትኛውም ቦታ ሄዶ የመኖር የመስራት አጠቃላይ ደግሞ ህይወቱን የመምራት መብት እንዳለው ነው ምናምነው የምናስጠብቀው ያንን ነው። ስለዚህ ኢህአፓ በሚመራት ኢትዮጵያ ውስጥ የግለሰብ መብቶች የሚከበሩባት አጠቃላይ ትክክለኛ ፍትህ የተረጋገጠባት ማህበራዊ ፍትህ የሚረጋገጥባት ኢትዮጵያ ዜጎች ለዜጎች ስጋት ሳይሆን ለዜጎች ትክክለኛ መኖሪያ ቦታ የምትሆን ኢትዮጵያ ነው ምን መሰረተው። በመጪው ምርጫ በተለይ መራጩ ማህበረሰብ በንቃት እንዲሳተፍ ለማድረግ ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ በሆነ መንገድ እንዲካሄድ ለማድረግ ኃላፊነት ያለባቸው ተቋማት ስራቸው እንዲሰሩ ለማድረግ እንደ ፓርቲ የሚያስተላልፉት መልእክት ካለ እሱን እድል ስጦትና እናጠቃል። የዲሞክራሲ ግንባታ ጉዳይ የፖለቲካ ፓርቲዎች ጉዳይ ብቻ አይደለም። የምንጠቅሳቸው የዲሞክራሲ ተቋማት ሚዲያዎችን ጨምሮ አጠቃላይ ሰብአዊ መብት ተቋማት ምርጫ ቦርድ እንዲሁም ደግሞ ሌሎች ሀገሪቱ ውስጥ የሚንቀሳቀሱ ተቋማት ጭምር ጉዳይ ነውና ምክንያቱም ይሄ ነገር ፌል ቢያደርግ የምንጎዳው ሁላችንም ስለሆነ ሪስኩን እኩል ሼር ካደረግን እንትኑንም ኦፖርቹኒቲንም እኩል ነው ሼር ማድረግ ያለብን። ስለዚህ ለአንድ አካል ብቻ ወይም ደግሞ ለፖለቲካ ፓርቲዎች ብቻ ተተነው ሳይሆን ሁላችንም እኩል ይሄ ምርጫ ፍትሃዊ ዲሞክራሲያዊ እንዲሆን እንድንታገል አስቻይ ሁኔታውን ደግሞ እንዲፈጠር ሁላችንም የበኩላችንን አስተዋጽኦ ለማድረግ እንድንሞክርና ያ ካልሆነ እንዳልኩኛ ሪኮንሲደር እናደርገዋለን የምርጫ ሁኔታ ላይ ያለንን ተሳትፎ። ነገር ግን ምርጫው ደግሞ እንዲደረግ ስለምንፈልግ ሁሉም የሚመለከተው አካል ይሄንን ሁኔታ በንቃት እንዲያዩ ጥሪ እናስተላልፋለን። ሚስትር ስላሴ ታምራት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ፣ ስለ ጊዜውም ስለ ሀሳቡም እጅግ አድርጌ አመሰግናለሁ። ሰላም ጤና ይስጥልኝ። የኢትዮ አዲስ ዴሊ ቤተሰቦች፣ የዚህ ቻናል ተከታታዮች፣ ዛሬ በሀገራችን ሆነ በዓለም አቀፍ ደረጃ እጅግ አሳሳቢና አንገብጋቢ በሆነው ጉዳይ ላይ ጥልቅ የሆነ ትንታኔ ይዘንላችሁ ቀርበናል። ዓለም ዛሬ ያለችበት ሁኔታ እጅግ አስፈሪና ያልተጠበቁ ክስተቶች የሚስተናገዱበት ሆኗል። በተለይም በመካከለኛው ምስራቅ የተቀሰቀሰውን ጦርነት 16ኛ ቀኑን በያዘበት በዚህ ሰዓት ውጤት ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ የጋብዝን ወደ ዝርዝር ትንታኔው እንገባለን። መካከለኛው ምስራቅ የተቀሰቀሰው ጦርነት የሆርሙዝን ወሽመጥ መዘጋት ያስከተለውን ቀውስ ከቀላል የዋጋ ጭማሪ በላይ የዓለምን የኃይል ሚዛን የነካ ክስተት ነው። የሚቆጠር ዶላር ታወጣለች። አሁን ያለው የዋጋ ንብረት ይህንን ወጪ 30 ወይም 40 በመቶ ሊያሳድገው ይችላል። ይህ ማለት ደግሞ ለመሰረተ ልማት፣ ለትምህርት፣ ለጤና ሊውል የሚችል በጀት ተቆርጦ ለነዳጅ ግዢ ይውላል እንደማለት ነው። ጠቅላይ ሚኒስቴሩ በቁጠባ መጠቀም ሲሉ ይህን ሀገራዊ ሀብት ከብክለት አድነን ለሌሎች አንገብጋቢ ጉዳዮች እንድናውለው በማሰብ ነው ብለዋል። የነዳጅ ቁጠባ ጥርባቸዋል። ነዳጅን በመደበቅና በሕገ ወጥ መንገድ በመሸጥ የግል ጥቅምን ለማሳደድ የሚሞክር ሀገር ኢኮኖሚ ላይ ደባ እንደመፈጸም ይቆጠራል። በመጨረሻም የነዳጅ ቀውስ የሚያስተምረን ትልቁ ቁም ነገር ዓለም ምን ያህል እርስ በርስ የተሳሰረች መሆኗን ነው። በመካከለኛው ምስራቅ የሚንቀሳቀስ ጦርነት በኢትዮጵያ የገጠር መንደር ውስጥ የሚኖር አርሶ አደር ላይ ተጽዕኖ ማሳለፉ አይቀሬ ነው። ጠቅላይ ሚኒስትሩም አብይ አህመድ ያስተላለፉት የቁጠባ ጥሪ ወቅታዊና ብልሃት የተሞላበት ነው። እያንዳንዱ ዜጋ የነዳጅ አጠቃቀሙን በመፈተሽ ተቋማት የስራ ሂደታቸውን በቁጠባ ላይ በመመስረትና መንግስት ጥብቅ የቁጥጥር ስርዓቶችን መዘርጋት ይህ በጦርነትና በጂኦፖለቲካ ሽኩቻ የታጀበ ፈታኝ ወቅት በጋራ መሻገር ይኖርብናል። የነዳጅ ዋጋ በበርሜል $106